እንደዚህ ግብረ ሰዶም የሆኑ ሴክተሮች ኦርቶዶክስ ቤተክርስቲያን እኮ እርዳታን ትቀበላለች። ምን ነው ነገሩን አገነናችሁ ታልጋን? አዎ የኦርቶዶክስ ቤተክርስቲያን ለምን? ሁላችሁም አሁን አድምጡ። ትልቁ ፖይንት እዚህ ጋር ነው። ሁላችሁም በደንብ ተከታተሉ። ከፕሮቴስታንት ወንድሞቻችን ጋር እያነሳን ያለ ነው በአስተምሮ ይሄ ጽንሰ ሐሳቡ ይሄ አይነቱ የክህደት ትምህርት መጽሐፍ ቅዱስን ይዛችሁ ክሬት ባደረጋችሁት አስተምሮታችሁ ላይ ያለ ነው። ኦርቶዶክስ ቤተክርስቲያን የሚተቹት ደግሞ ከእርዳታ ጋር ተያይዞ ትገናኛላችሁ ነው። አዎ ከእርዳታ ጋር ተያይዞ እንገናኛለን። ለምን? ኦኬ በደንብ ይሄንን ዌብሳይት በደንብ አድርጋችሁ ተመልከቱ። ካሜራውን ፍሊፕ ላድርግና ላንብብላችሁ። ሁላችሁም በደንብ አድርጋችሁ ተከታተሉ። እሺ ኦኬ። እዚህ ጋር እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ይላል እና ለምን አይነት ፐርፐዝ ከነዚህ ተቋማት በነገራችን ላይ በጣም ከፍተኛ የሆነ እርዳታ የምታገኘው ከጃፓን ከተለያዩ መንግስታት ከመንግስት ተቋማት ነው። ነገር ግን በመሃል ደግሞ ግብረ ሰዶም የሆኑ ሴክተሮች አሉ ኦፍኮርስ። እና ለምንድን ነው እርዳታ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሼር የምትደራረገው ሲባል ሀሳቡ ተቀምጧል። እዚህ ላይ ምን ይላል? የቤተ ክርስቲያኒቱ የልማት ክንፍ በመሆን በችግር ላይ ላሉ ወገኖች በአስቸኳይ እርዳታ፣ የምግብ ዋስትና፣ የግብርና ግብዓት ድጋፍ እና የጤና አገልግሎት ፕሮጀክቶችን በመቅረጽና በመተግበር የሚንቀሳቀስ ተቋም ነው። ይሄ ተቋም በደንብ አድምጡ። ከ50 ዓመታት በላይ ያገለገለው ይህ ኮሚሽን በጦርነትና በተፈጥሮ አደጋ ለተጎዱ ዜጎች ሰብአዊ ድጋፍ በማድረግ ምናዊ ሰብአዊ ድጋፍ ለማድረግ ትልቅ ሚና ይጫወታል ይላል። ኦኬ ከዛስ ዋና ዋና ተግባራትና አገልግሎቶቹ ምንድናቸው? ተከታተሉላችሁም። አንደኛ አስቸኳይ እርዳታ በጦርነትና በተፈጥሮ አደጋ ለተፈናቀሉ ዜጎች ምግብ፣ አልባሳትና ለመጠለያ ያቀርባል። ከዛስ ልማትና ግብርና ለተቸገሩ አርሶ አደሮች የምርጥ ዘርና የግብርና ግብዓት ድጋፍ በማድረግ የምግብ ዋስትናን ለማረጋገጥ ይሰራል እያለ ሌሎችም ዘርፈ ብዙ የሆኑ ሀሳቦች በዚህ መረጃ ላይ ይቀመጣሉ። ኦኬ አሁን ትልቁ ነገር የኔ ተወዳጆች በደንብ አድምጡ። ሰውን ለመርዳት እኛ ክርስቲያኖች ኦኬ ይሄ እምነታችን ነው። አይ ቲንክ የሁሉም አመለካከት ይመስለኛል። ሰውን ለመርዳት ሰው መሆን በቂ ነው ብለን እናምናለን። ለምሳሌ ቅርብ ጊዜ በጋሞ አካባቢ በመሬት መንሸራተት አደጋ የደረሰባቸው በጣም ብዙ ሰዎች ነበሩ። እዛ ላይ አደጋ የደረሰባቸውን ሰዎች ሲረዱ የነበሩ ኦርቶዶክሳውያን በአጠቃላይ ገንዘብ ሲያወጡ የነበሩት እነዛ ሰዎች ኦርቶዶክስ ናቸው፣ አይ ፕሮቴስታንቶች ናቸው ወይስ አይደሉም ብለው እምነታቸውን አረጋግጠው አይደለም። እንዲህ አይነት ተፈጥሯዊ አደጋን ሰዎች በጋራ ሆነው ይከላከላሉ። በቃ ይሄ ምድር ላይ ያለ እውነታ ስለሆነ ማለት ነው። በጦርነት ሊሆን ይችላል፣ በተፈጥሮ አደጋ ሊሆን ይችላል። ሰዎች ሲራቡ ሲጠሙ እገሌ የእንተን እምነት ተከታይ ነው፣ እገሌ እኮ ግብረ ሰዶማዊ ነው፣ ቢራብም አናበለውም አናጠጠውም የሚባል አስተምሮና አቋም የለንም። ሰው እንደ ሰውነቱ እናከብራለን፣ ሰውን እንደ ሰውነቱ እንረዳለን፣ ሰፖርት እናደርጋለን። ለመርዳትም ደግሞ የሚመጡ ሰዎች ካሉ በእኛ በኩል እንዲያልፉ እናስተናግዳለን። በትምህርት ዙሪያ ግን ከነገረ ድህነት ጋር ተያይዞ እንዲህ አይነት አስተምሮን እኛ ኦርቶዶክሳውያን በፍጹም አንቀበልምም አንታገስምም። ኦኬ ይሄ በጣም ግልጽ የሆነ አቋም ነው። ለምሳሌ እዚህ ጋር እንደው አያድርገውና እግዚአብሔር ደጉን ጊዜ ያምጣልን። ነገር ግን ፕሮቴስታንት የሆኑ ለምሳሌ ቁጥራቸው ብዙ የሆኑ ሰዎች ቢታመሙ ቢራቡ ቢጣሙ እኛ ኦርቶዶክሳውያን የለም እነሱ ፕሮቴስታንቶች ናቸው፣ እነሱ በክርስቶስ አያምኑም፣ እነሱ በትምህርተ ሥላሴ አያምኑም፣ በድንግል ማርያም አያምኑም፣ የፈለገ ይምጣ ይራቡ ይታመሙ አንረዳም አንልም። ኦኬ የእምነት ልዩነታችን የእምነት ልዩነት ነው። በመዳን መንገድ ላይ ናቸው ብለን እናምናለን? በፍጹም አናምንም። ነገር ግን መርዳት ያለብን እንረዳለን። ይሄ በእርዳታ ጋር ተያይዞ ያለን ጉዳይ ከአስተምሮ ጋር ማምጣት የስንፍና ጥግ ይባላል። እኛ ያነሳ ነው ግን አሁን ላይ ስለ እምነት ብቻ ነው። በፕሮቴስታንቲዝም ውስጥ ያሉ አንድ የተለያዩ ትምህርቶችን አነሳን፣ ሰው ሰራሽ የምንላቸውን ሀሳቦች። ከዛ ውስጥ አንዱን በስፋት ያወራ ነው እምነት ብቻ ነው። እምነት ብቻ የሚለው ትምህርት ሰዎች በማመናቸው ብቻ የዘላለም ሕይወትን እንዲያገኙ እንግዲህ በደንብ በስፋት ያስተምራል። እንዲህ አይነቱ ትምህርት ሉተር ክሬት ያደረገው አስተምሮ ነው እና እንዲህ አይነቱ ትምህርት ደግሞ መጽሐፍ ቅዱስ መሰረት የለውም ብለን እናምናለን። ለማመናችን ቆይ ተረጋጋና አዳምጠኝ እስክጨርስ። ለማመናችን ደግሞ ማስረጃን በመጽሐፍ ማስረጃ አቀረበን። ከአንተ በፊት የገባው ወንድማችን ፕሮቴስታንት ነው፣ የአማኑኤል ህብረት አማኝ ነው እና ምን አለን? ሰዎች በክርስቶስ አምነው መልካም ፍሬ ባያፈሩ
ከመወገድ ይድናሉ። እምነታቸው ብቻውን ከመወገድ ያድናቸዋል አለን። ስለዚህ ይህን ሁሉ ማስረጃ ወጣንለት። ተወዳጅ ወንድማችን እንዲህ አይነቱ አስተምሮ ጥንቃቄ ይፈልጋል። ምክንያቱም በአሜሪካ ያለችው ሉተራን ቸርች ይኸው ELCA ፖሊሲ የሚል አላቸው። The Evangelical Lutheran Church in America, the largest Lutheran church body in the United States, allows for LGBTQ marriage and ordination. ይህንን መረጃ መጣንለት። እርዳታ ይሳተፋሉ አይደለም የሚለው ቅዱስ፣ በደንብ አዳምጥ። ለተራቡ ሰዎች እርዳታ ይሰጣሉ ምናምን አይደለም ይሄ ሀሳብ የሚለው፣ በመጽሐፍ ቅዱሳዊ ማስረጃነት ላይ ተመርኩዘው ሰዎች በክርስቶስ አምነው ግብረ ሰዶም ቢሆኑ ይደዝማተር ኢቭን አገልጋይም ቢሆኑ ችግር የለውም ጌይ ሆነው ወንጌል መስበክ ይችላሉ ብለው የግብረ ሰዶማውያንን አንድነትና ኦርዲኔሽን ፈቅደዋል የሚል ማስረጃ ነው ሲንስ 1991። ይሄኛው ያቀረብንልህ ደግሞ የስዊዲሽ ሉተራን ቸርች ነው። የስዊዲሽ ሉተራን ቸርቾችም የሴም ሴክስ ሜሬጅን ፈቅደዋል። ራሳቸውን ኢቫንጀሊካል ብለው ይጠራሉ። ፕሮቴስታንቶች ናቸው ወይ? ኦፍኮርስ አው ፕሮቴስታንቶች ናቸው። እሺ ሌላ መረጃ ወጣን። የዩናይትድ ሜትሪስት ቸርች ይኸው የግሎባል ሜትሪስት ቸርች ላይም ደግሞ የግብረ ሰዶማውያንን አንድነትና ጋብቻ ፈቅደዋል። ኦፍኮርስ አው ፈቅደዋል። በየትኛው ትምህርት የተነሳ? በዚህ ስውት በሆነ ትምህርት የተነሳ። ይህንን ስናቀርብ እየተበሻሸቀን ያለ መስሏችሁ መጣና ወንድማችን ምናል ኦርቶዶክስ ቤተክርስቲያን እኮ በዚህ ወጥቶ በዚህ ገብቶ። ኦርቶዶክስ ቤተክርስቲያን በጦርነት በተፈጥሮ አደጋ ለተጎዱ ሰዎች፣ በጦርነት ለተፈናቀሉ ሰዎች እኩል እምነትን ሳትለይ ዘርን ሳትለይ ያንተ ወንዝ ከዛ ወዲያ የኔ ወንዝ ከዚህ ወዲህ ሳትል ለሁሉም ሰዎች እኩል እርዳታን ትለግሳለች። ኦኬ ሰብአዊ የሆነ እርዳታ ስለሆነ እዚህ ጋር ግን እያነሳን ያለ ነው ግን ስላስተምሮ ነው። እሺ ስለዚህ ወደ ቀድሞ ነገራችን እንመለስ። በመጽሐፍ ማስረጃ አሁንም